ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ለጸረ እርጅና ሚስጥራዊ ምክሮች ነው። እንግዲህ ማርጀት የማንፈልግ ሰዎች አንደኛ በቂ እንቅልፍ ማግኘት መቻል አለብን። ሁለተኛ ጭንቀትን ማስወገድ፣ ብዙ ጊዜ ዘና ማለት ጥሩ ነው። እዚህ ላይ እንግዲህ ዘና የሚሉ ሰዎች ሁልጊዜ ነፃ ሰዎች ናቸው። ከእጽዋት የተቀመሙ ምግቦችን በብዛት መመገብ ያስፈልጋል። ብዙ ጊዜ ስፖርት ወክ ማድረግ እንደዚሁ ከመጠን በላይ እንቅስቃሴን አለማድረግ እንደዚሁ ልጅነትን ለመመለስ ይጠቅማል። ጥሩ ስሜት እንዲሰማን የሚያደርጉ የትርፍ ጊዜ ማሳለፊያዎች ሊኖረን ይገባል። ተመሳሳይ እሴቶች ያለው ረጅም አጋር ደግሞ ያስፈልገናል። ማለት የሚያስጨንቁን የሚጨቀጭቁን ምናምን ሳይሆን ተመሳሳይ ትሬንድ ውስጥ ያሉ አብረውን ደግሞ ወክ የሚያደርጉ ቡና የሚጠጡ የድሮ ነገር አብሮን የሚጫወቱ ሰዎች ያስፈልጉናል ማለት ነው። በእውነተኛ ህይወት በየሳምንቱ የሚያዩቸውን ጥቂት ጓደኛ ደግሞ ሊኖረን ይገባል። ፊክሽን ያልሆነ ትክክለኛ ህይወትን አብረውን ሊመሩ የሚችሉ ሰዎች ማለት ነው። ማህበራዊ ሚዲያን ማስወገድ፣ እውነት ይሄ ማህበራዊ ሚዲያ ከኛም አጠገብ ቢወገድ ጥሩ ነው። ምክንያቱም የሚያስጨንቅ ነገር አለ። ደስ ይለናል፣ ወዲያው እንጨነቃለን፣ ወዲያው በክፉ ነገር እናያለን። በጣም ያስፈልጋል። ቢያንስ በወር አንድ ጊዜ ደግሞ ቤተሰብን መጎብኘት፣ የሆነ ያልተለመደ ነገር ሲያጋጥመን ወደ ሐኪም መሄድ፣ በየቀኑ እቅድ ደግሞ ማውጣት ያስፈልጋልና እርጅና ማራቅ የምንፈልግ ሰዎች እነዚህን ነገሮች እንድንጠቀምበት እጋብዛችኋለሁ። አመሰግናለሁ።